በመጨረሻም አዶናይ ከቀናት ዝምታ በኋላ አንዲት ቪዲዮ ፖስት አድርጓል። እሷን ላስደምጣችሁ። የተጎዳችሁም ቢሆን የዋህነት ለመረጣችሁ ሰዎች፣ ከጥላቻ ፍቅርን ያስቀደማችሁ ሰዎች ከልክ በላይ ጠንካራ እንደሆናችሁ ልነግራችሁ ፈልጋለሁ። ልቡ በጥላቻ የተሞላ ሰው የእናንተ የዋህነት እንደ ድክመት ተጠቅሞ ቢጎዳችሁም ግን ሰው መስጠት የማይችለው ትልቅ በረከት ከእግዚአብሔር ትቀበላላችሁ። ከዛ በመቀጠል ሰዎች አዶናይ ከጃኒ ጋር አብሮ መቀጠል አለበት ወይስ የለበትም? የራሳቸውን ሐሳብ ሰጥተዋል። ሴቶችም ወንዶች። አብርሃት ያለችው ልጅ ላንተ አትሆንም። ማስመሰል አይወድም በእናታችሁ። ከዛስ በኋላ ይሄ እውነተኛ ፍቅር ሲሰጠኝ፣ ሲንከባከበኝ፣ ሲወደኝ፣ ሲያከብረኝ አዶናይ እንኳን ደስ አለ። ፈጣሪ ስለሚወድ ልብ ንጹህ ስለሆነ ከዚህ በላይ ከኋላክ ብዙ ድራማ ሳይካሄድ በጊዜ እውነቶችን እንድታውቅ ስላደረገ እንኳን ደስ አለ ለማለት ፈልጋለሁ። በዚህ ነገር በጣም እንደምትቆጡ አውቃለሁ። ግን አብዛኛውን ጊዜ ሴቶች የሚቀጠቀጣቸውና ዲስሪስፔክት የሚያደርጋቸው ፈጽሞ እንደ ሴትነት ክብር የማይሰጣቸው ይወደኛል ብላችሁ ከማጠብቁት ሰው የሚወጣ አንደበት የሚሰቀጥጥ ቃል ከሚናገራቸው ሰው ጋር ፍቅር ይዛችሁ እናንተም ቪዲዮውን አይታችሁ የራሳችሁን ሐሳብ ኮሜንት ላይ መጻፍ ትችላላችሁ። ውዝግቡ ለጊዜው የበረደ ይመስል ታርቀናል ለጊዜው ሲሉ ተደምጠዋል። ሐሳባችሁና ትዝብታችሁን ኮሜንት ላይ ማጋራት እንዳይረሳ። ቀጥታ ወደ ቪዲዮ። ፍቅር ማስመሰል አይወድም በእናታችሁ። ከዛስ በኋላ ይሄ እውነተኛ ፍቅር ሲሰጠኝ፣ ሲንከባከበኝ፣ ሲወደኝ፣ ሲያከብረኝ እኔ ግን እዚህ ጋር ከሱ ጋር ተኝቼ ማስበው የመጀመሪያ የድሮ የትቶኝ ሄዶ ወንድ ያሰቃየኝን ወንድ ከሆነ ማስበው ቺት እያረኩበት ነው። የሰው ልጅ ቺት የሚያደርገው ከሌላ ወንድ ጋር ስለተኛ አይደለም፣ በአይምሮም በልብም በሐሳብ ሌላ ወንድ ጋር ከሄደ ቺት እያደረገ ነው። ገባችሁ? ስለዚህ ከውስጣችሁ ሳትጨርሱ ሳታዝኑ በቃ ምንድነው ፍላጎቴ ሳትሉ ባካችሁ ሌላ ሰው ጋር እየሄዳችሁ የሌላን ሰው ልብ አትስበሩ። ያ የሄደው ሰው በቃ ሄዷል። የራሱን ህይወት ዘጋ ጀምሯል። በቃ የራሱን ህይወት ጀመረ ዘጋ። እዚህ ጋር ደግሞ አንቺን አፍቅሮ የመጣ ሰው ሚንከባከብሽ የሚያፈቅርሽ በዚህ ነገር ባላወራ በጣም ደስ ባለኝ። ግን በጣም አጭር መልእክት አዶናይ ላንተ ይመለከታል። መቼም ዙም ብዬ ተራራውን ከምዞር ብላክ ኤንድ ዋይት አድርጌ ልንገርህ። አሁን አብርሃት ያለችው ልጅ ላንተ አትሆንም። ምናልባት በስጋ ካንተ ጋር ትሆናለች፣ ልቧ ሌላ ቦታ ነው። ይሁን አሁን የሶሻል ሚዲያ ሜስ የምታየው ከዛ የተነሳ ነው። ምክሬ ነው የሚሆንህን በጊዜ ፈልግ። እድሜንህን፣ ጊዜህን፣ ብዙ ነገርህን አንዳንድ ጊዜ አቃጥላ አጥፍተህ በስተመጨረሻ ተጎድተህ ብዙ ነገር ካጣ በኋላ ከምትነቃ ከምትባነን በጊዜ ጥሩ ነው። አብርሃት ያለችው ልጅ ልቧ ሌላ ቦታ ነው። ምናልባት በስጋ ካንተ ጋር ልትሆን ትችላለች። ስለዚህ እንዴ በዚህች አጭር ምክር ምንድነው? ከፈለክ ካገኘኝ ብዙ ሰፋ አድርገን ማውራት እንችላለን። ከወዲሁ ላንተ የምትሆነን ሴት ግን ፈልግ። አሁን ያለችው ያንተ አይደለችም፣ ካንተ ጋር ማትቀጥልም። 4 ነጥብ። ቴንክ ዩ። ሁሉም ያናደደኝ ነገር ጋይስ የጃኒ አካውንት ተዘግቶባታል። ላይቭ ላይ ነበረኝ 1 ሚሊዮን አስገባት። የአዶናይ መልእክት ነው። አዶናይ ተው እንጂ አንተ ተኝተህ ስትነሳ እኮ እኛ ስንቱን መርምረን ደረስንበት። አንቅልፉ ተነስቶ ነው ይሄ ቪዲዮ የሰራው። አዶናይዬ አለሜዋ ልጄ ነህ፣ ወንድሜም ነህ። ልንገርህ የኛ ሀገር ኮሚኒቲና የፈረንጅ ሀገር ኮሚኒቲ አስተዳደጋ እንደ አይነት አይደለም። የኛ ሀገር ኮሚኒቲ ሴት የሚፈልጉት የደርግ አገዛዝ ነው። ሪሌሽን ሸፕስ ገባ ለወደፊት ምንድነው የሚባለው? ሪስፔክት ብዙ አታብዛ። አንተ እኮ አበዛው ስዊቲ ምንም እንዳንተ እንግሊዘኛ ብችል የምትለውን ሁሉ ባልኩልህ። ግን ይሄን ሁሉ ብላ ፊት ላይ እዚህ ጋር አየኸው። በቃ አባተን ጠይቀው እናትህን እንዴት አድርጎ እንደገዛ እኮ አንወድም። አንወድም ቡታንቲ ልጠብቆ ብለህ ነበር አንተ። እንዴት እንዳከተልክኝ፣ እንዴት እንዳስጠቃህን። ሁለተኛ ሪሌሽንሺፕ ስገባ ሪስፔክት ታብዛ በጣም አዶናይ እንኳን ደስ አለ። ፈጣሪ ስለሚወድ ልብ ንጹህ ስለሆነ ከዚህ በላይ ከኋላክ ብዙ ድራማ ሳይካሄድ በጊዜ እውነቶችን እንድታውቅ ስላደረገ እንኳን ደስ አለ ለማለት ፈልጋለሁ። ከጃኒ ጋር ያለህን የፍቅር ግንኙነት በአስቸኳይ ማቆም አለብህ ብዬ ነው ማስበው። አንዳንድ እውነቶችን ማድበስበስ አያስፈልግም፣ ማሽሞንሞንም አያስፈልግም።
በጃኒና በጆን ዳንኤል መካከል ከተፈጠረው አለመግባባት በላይ በጣም ያሳዘነኝ ካንተ ኋላ አንተ ሳጣቅ ሲያደርጉት የነበረው ግንኙነት ነው። ነገር ግን ውስጥ ንጹህ ስለሆነ የዋ ስለሆንክ በጊዜ ፈጣሪ እውነቱን እንድታቅ ስላደረገ ነው እንኳን ደስ አለ ያልኩ። የነሱን የሁለቱን ግጭት ጊዜ የሚፈታው ይሆናል። ነገር ግን ከሁለቱ ግጭት በላይ ያሳዘነኝ አዶናይ ነው። ምክንያቱም አዶናይ ጃኒን ምን ያህል እንደሚወዳት ብዙዎቻችን እናውቃለን። በጣም ነው የሚንከባከባት፣ ቴክር የሚያደርጋት። ብቻ ለጃኒ ያለው ቦታ ምናምን ምን ያህል ለልጅቱ ክብር እንዳለው እንደሚወዳት ነው የሚያሳየው። እና ይሄ ነገር ለሱ ይገባዋል ብዬ አላምንም። በዛ ልክ እየተንከባከባት አስባችሁታል። ከኋላው እሱን ሳሎን አስቀምጣ ሻወር ቤት ውስጥ ጆን ዳንኤል ቮይሱን ሲያሰማን ምንድነው ያለው? ባዶ ራቁቷን ስለሆነች ቮይሱን ነው ማሰማችሁ እያለ ነበር። ምንም የጆን ዳንኤል ፍቅር ከውስጥሽ ባይወጣ በዛ ልክ ሲያከብርሽ ለነበረው ሲወድሽ ለነበረው አዶናይ ልትጠነቀቂለት ይገባ ነበር። አዶናይ በዛ ልክ ሲንከባከብሽ በዛ ልክ ሲያከብርሽ ለካ ያንቺ ልብ ያለው ጆን ዳንኤል ጋር ነበር። ታውቃላችሁ፣ አንዳንድ እውነቶችን እየመረረንም ቢሆን ማዋጥ አለብን። ሴት ልጅ ከማታፈቅረው ወንድ ጋር በእንክብካቤ በፍቅር በክብር ከመኖር ይልቅ ከምታፈቅረው ወንድ ጋር እየተቀጠቀጠች እየተደበደበች መኖር ነው የምትመርጠው። ስለዚህ አዶናይ ያንተ እንክብካቤ ያንተ በዛ ልክ ለሷ ከሄድ ማድረግ ጆን ዳንኤልን ከጃኒ ልብ ውስጥ ፈልቅቆ ማውጣት አልቻለም። ይሄ መራር እውነት ነው። በዚህ አጋጣሚ ግን አንዳንድ ሰዎች ከምታፈቅሩት ሰው ጋር ላለባችሁ አለመስማማት ለማስቀናት ምናምን በሚል የሌላ ሰውን ህይወት መጫወቻ አታድርጉ። ይሄንን ቪዲዮ አድርሱልኝ። አመሰግናለሁ። በዚህ ነገር በጣም እንደምትቆጡ አውቃለሁ። ግን አብዛኛውን ጊዜ ሴቶች የሚቀጠቀጣቸውና ዲስሪስፔክት የሚያደርጋቸው ፈጽሞ እንደ ሴትነት ክብር የማይሰጣቸው ይወደኛል ብላችሁ ከማጠብቁት ሰው የሚወጣ አንደበት የሚሰቀጥጥ ቃል ከሚናገራቸው ሰው ጋር ፍቅር ይዛቸዋል። ሞር ከዛ ሰው ጋር መሆን ይፈልጋሉ። ጆን ዳንኤል ጥፋቱ እንዳለ ነው። ያህያ በቃ ከምድር ከሰማይ የከበደ ከባድ ጥፋት አለበት። እኔ ለጆን ዳንኤል ልከራከር አልመጣሁም ሲጀመርም ማለት ነው። አዶናይ እንደው በመድኃኔዓለም አዶናይ እግዚአብሔር ካሰኛ አላለችም። ሞታ እናንተ ናችሁ ያላችሁት። ፈጣሪ ካሳት ጃኒን አላችሁ እዚህ ጋር እንዴ። ኢትዮጵያውያን ወንዶች እኮ እኔ እስከማቀው ድረስ አምሶ ሶሪ ለዚህ ንግግሬ የሀገራችን ወንዶች ብዙ ጊዜ ሰርፕራይዝ በማድረግ አይታወቁም አይደል እንዴ? ይወዳሉ፣ ይታመናሉ፣ ትዳር ሊሆኑ ይችላሉ። ግን ሰርፕራይዝ የምትለዋን ነገር አያውቋትም። አበባ መስጠት የሚባለውን አያውቁትም እንዴ። ይሄ ሰው እኮ ተነጠፈላት ማለት ትችላላችሁ። የሱ ለሷ የሚያሳየው ሪስፔክት ድፍን ሀገሩ ክብር እንዲሰጣት አረገ። ከሱ ጋር ከሆነች በኋላ የሷ እይታ ድሮም አንሷት አያውቅም። ሀቅ ከሆነ ከሴቶች እንግዲህ እሷ ናት በጣም ብዙ ፎሎወርም የነበራት ሲንስ ዘ ቢጊኒንግ ማለት ነው። የብዙ ሰው ወዳጆች አሏት አውቃለሁ። ግን አዶናይ እንዴ አይገባውም እኮ በእናታችሁ አይገባውም። ለምን እንዴ ለምን እንዴ ለምን እሷና እሱ በህግ የተያዘ ነገር ይሄ ምንድነው የውክልና ጉዳይ ስላለባቸው ማውራት አለባቸው። ይሄንን ወጣ ካፌ ውስጥ ህዝብ በተሰበሰበበት በጠረጴዛ ዙሪያ ማውራት ስትችል ሃውካም ደግሞ ራቁቷ በየትኛው ሲቹዌሽን ላይ ሆና ብታወራው ለምን አስፈለገ ይሄ? ለምን እኔ እንዲህ ለብሻለሁ ያን ለብሻለሁ አልለበስኩም ሃውካም ለምን አስፈለገ? ያልተቋጨ ነገር አለ እዚህ ጋር የቀረ ነገር አለ። ለምንድን ነው እሱ እንደው እምነቷን ራሱ ተመልከቱ ምን ያህል ዘፍ ብላ እንዳመነችው። አሁን ከዚህ በኋላ እንዴት አድርገሽ ነው ይሄንን እንክትክቱ የወጣልብሽን የምትጠግኙ? እንዴት አድርገሽ ነው? በዚህ ሰዓት ፈጣሪን የምለምነው ነገር አዶናይ ካንቺ እንዳይርቅ። በዚህ ሰዓት እሱ ከራቀ የበለጠ መጥፎ ነው ላንቺ። ግን ደግሞ ማንኛችሁም ሴቶች ብትሆኑ በምድር ላይ ብዙ ስቃይ አይታችሁ ፈተና አይታችሁ ወንድ አልዋጣ አለኝ እኔ ምን በድዬ ነው አምላኬ ብላችሁ አልቅሳችሁ እግዚአብሔር ሲክሳችሁ የካሳችሁ ሰው መልካም ሆኖ ሲገኝ እንደ ቂል መቁጠር ማለት በጣም ብልግና ነው። ተሳደቡ፣ ለኔ ስደቡ፣ ግን አምሶ ሶሪ በጣም እኔ ልቤ ተሰበረ። በቃ ዛሬ አዘንኩኝ። ብዙ ጊዜ ለሴቶች እኔ ደጀን ሆናለሁ። ምክንያቱም እንዴት ብዙ ጊዜ ክደት ይካሄድባቸዋል፣ ይሰደባሉ፣ ይዘለፋሉ፣ ይደበደባሉ፣ ይቀጠቀጣሉ ምናምን። ግን እነሱ የሚወዱት እንደዚህ አይነት ወንድ ነው።
ግንኙነታቸው ከተዘጋው በር በስተጀርባ ከጨለማው በስተጀርባ ነው ያደረገው። ሁሉን ነገር ከሷ ጋር ሆኗል። በፍቅር በህይወት ውስጥ የሚሆነው ነገር ሁሉ ሆኗል ከሷ ጋር። ተቀጥቅጫለሁ አለች፣ ተደብድቤያለሁ አለች አይደል እንዴ? አካውንቴን ሊያዘጋ ዋርኒንግ ብዙ ጊዜ ሰጥቶኛል አለች። አልፎ ተርፎ የላይቭ ቆይተዋል እንዲዘጋ ብዙ ጊዜ አድርጓል። ለዚህ ምስክር ሁሉ አላት። እነኚህ ሁሉ ነገሮችን ያሳለፈችበት ሰውዬ ዛሬ እግዚአብሔር ክሷት አደባባይ ላይ ሲሰድባት እኔ ምንድነው ምን በድዬ ነው? ይሄን ቪዲዮ በነገራችን ላይ ቆራርጠው ሲያቀርቡትና ከአሁን ያለሽን ህይወት ሚክስ አድርገው ሰዎች ሲያቀርቡ አይቼዋለሁ። ጌታ ምስክሬን ነው የምላችሁ። ሐራም በጣም ሰዎች ናቸው ሚክስ አድርገው ያቀረቡና እንድናየው ያደረጉን። ታስታውሺ እንደሆነ ስቅስቅ ብለሽ ላይቭ ላይ ያለቀሽ እኔ መቼ ነው ሰው የሚኖረኝ ኖርማል ሰው ለምንድን ነው እንደዚህ የሆነው? ምክንያቱም የሚሰድብሽ በጣም የሚያስጠላ ስድብ ነበረ። የሆነ በቃ ዲስሪስፔክት የሚያደርግሽ የሆነ የሚያስጠላው ካንቺ የሚወጣ ድምጽ እንዳለ ሲናገር ምናምን ነበረ። ከጃኒ የምትወደው ከጃኒ የሚያስጠላህ ምንድነው ተብሎ ሲጠየቅ ሁሉን ነገር እኔ አይቼዋለሁ፣ በእናንተ ዙሪያ አይቼዋለሁ እያንዳንዱን ነገር። ዛሬ ግን ስትስቂ እንደው ታምራ ያለሽ የሚለውን ነገር እኮ ብዙ ጊዜ ወንዶች አይናገሩትም። አማረብሽ፣ ቆንጆ ሆንሽ፣ ወይኔ ዛሬ እንዴ አዶናይ እንዴ በምድር በኢትዮጵያ ምድር ላይ ይገኛል ተብሎ የማይገኝ የሆነ አዲስ በቃ ድጋሜ ሁለተኛ የሌለው አይነት ሰው ነው የተሰጠሽ፣ በእግዚአብሔር የተሰጠሽ። ድብቅ ይሁን ወይ ግልጽ ይሁን የቀለዳችሁ ይሁን የሆነ ቪዲዮ አይቻለሁ። እግር ብላ ስትዩ ለምሳሌ አይገባም። ምክንያቱም ድፈን ያንቺ ፎሎወርና ድንገት እንዲገብቶ የሚመለከትሽ ራሱ አክብሮሻል። አዶናይ ላንቺ በሰጠሽ ክብር እጅሽን ለአንድ ሰከንድ እንኳን አይተውም። በህዝብ መሃል እየጎተተሽ ነው የሚሄደው፣ ይዞሽ ነው የሚሄደው እጅሽን ይዞ። ሁሌም ውበትሽ እንደገለጸልሽ ፍቅሩን እንደገለጸልሽ ምን አጠፋ? ለምንድን ነው እንደዚህ አይነት ነገር? ሞኝነት ነው መውደድ መታመን ምናምን፣ ይሄ ሞኝነት ነው። እኔ በእናታችሁ እና ሌላው ደግሞ ስለ ጆን ዳንኤልም ስለ ጃኒም ስለ አዶናይም ሰው ይቀውጠዋል። አንድ ሴት ግን እዚህ ጋር አለች፣ ከእድሜዋ በላይ ያደገች ሴት አለች። ስለ ናዩ ነው የማወራው። እኔ ይገርመኛል ደርባባነቷ፣ ታጋሽነቷ። እግዚአብሔር ለበጎ ነው እነዚህን ጊዜያቶች እያሰማራት ያለው። ድንቅ ሴት ነው የሚወጣት ወደፊት። ይሄን ብቻ ነው ማለት የምፈልገው። አንድ ወቅት ካስታወሳችሁ በፋሲካ ዝግጅት ያሬድ ነጉ እስር ቤት ሄዶ አዝናናቸው። የዛን ቀን ነው እሷን አይቼ ያለቀስኩት። በእርግጥም የዛን ቀን መታየቷ በርቀትም ቢሆን የህዝብን ድምጽ ዳግም አስነስቶ ከዛ ቦታ እንድትወጣ አድርጓታል። እሷን ክብር ለፈጣሪ ይሁን። ምክንያቱም ያለ ጥፋቷም ያለ ጫጫታዋም ነው በሰዓቱ በማያገባት ነው የገባችው እዛ ቦታ ላይ። ለአቅመ ሔዋን ያልደረሰች በስላለች የማትሏት በጣም ብዙ ነገር የሚቀራት እንዴ! እድሜዋን ፍንዳታነቷን እኮ አልተጠቀመችበትም። ኢቭን ሶሻል ሚዲያዋ ላይ ራሷን እንዳስከበረች ያለች ሴት ናት እስካሁን ድረስ። ግን ሰዎች አይን እይታ ሊሰጧት አልቻሉም። ገና ፎከስ አላደረጉባትም። ወደ ሌላ ነው መታየት። በጣም መልካም አይደለም። በነገራችን ላይ አንዳንድ ጊዜ ልብ ይስጠን ነው የሚባለው። እኔ ልብ ይስጣት ጃኒ፣ ልብ ይስጥሽ። ዛሬ ላይ እግዚአብሔርንም እምለምንልሽ ከሁሉ በላይ በዚህ ሰዓት አዶናይ እንዳይርቅሽ ነው። ምክንያቱም አምነሽዋል ጆን ዳንኤልን። በዚህ ደረጃ ራስሽን ዘፍ አርገሽ ባታምኚው ኖሮ በስልክ ተደብቀሽ ባላወራሹ ቪዲዮ አለው። ይሄ ደግሞ ቢወጣ እንግዲህ ኢማጂን አስቢው ለራስሽ። ምንም ነገር አልተፈጠረም እናውቃለን፣ ጀስት ወሬ ነው። ግን ለምን አጠገቡ ቁጭ ብለሽ አውሪው።
ጆን ዳንኤል ነው የደወለው ወይም የምትደውይበት ሪዝን ካለ ምክንያቱም እናንተ መሃል ትልቅ ነገር አለ ይሄ ውክልና ምናምን የሚባል ነገር አይደል እንዴ እሱ አጠገብ ቁጭ ብለሽ አዋሪው የምታወሩበት ጉዳይ ካለ ፊት ለፊት የምትቀመጭበት ነው ወይስ ያላለቀ ያልተቋጨ ነገር አለ እንዴት ነው ሰው እኮ አለ በህይወትሽ እንዴ እግዚአብሔር እኮ በጣም የሚድንቅ የሆነ ታሪክን የሰጠሽ እኮ ድጋሚ የምትኖሪው ታሪክ ሰጠሽ እኮ የታደሰ እኮ ነው እዚህ ጋር በጣም ብዙ ሴቶች አሉ በየቤታችሁ ካልቀጠቀጠሽ ካልጨቀጨቀሽ ካልነተረከሽ የትወጣሽ የትገባሽ ምን አባሽ የታባሽ ካልተባላችሁ የማይጥማችሁ በጣም ብዙ ሴቶች አላችሁ ግን ለምንድን ነው ያከበራችሁ ሰዓት የወደዳችሁ ሰዓት የተንሰፈሰፈላችሁ ሰዓት በቃ ገሸሽ የምትሉት ነገር አለ ከኋላው እየሮጠሱ እንደ ቀነኒሳ አንቺ እንደ ጥሩነሽ ካልተከተልሽው የማይሳካ ፍቅር የሚመስላችሁ ከዛ በኋላ መነፍረቅ ለምን እግዚአብሔር ሲያከብርሽ የተከበረ የሚያከብርሽ የሚወድሽ የሚሳሳልሽ ሰርፕራይዝ የሚያደርግሽ በቃ አይተሽ ማታቂውን የሚያሳይሽ ወንድ ሰጠሽ መድኃኔዓለም በቃ ሰጠሽ እግዚአብሔር አመስግነሽ ከሱ ጋር ኑሪ ሁሉን ነገር ነው እንዴ ኢቭን ልጅ እንኳን ቢኖር ወከልና አይደለም ልጅ እንኳን ቢኖር በስጋ እንኳን ብትጋመዱ ከሱ ተደብቀሽ አይደለም ማውራት ያለብሽ ፍለፊቱ እንግዲህ አሁን እንግዲህ እንዴት እንደምትወጪ ከዚህ ውስጥ አላቅም እግዚአብሔር ይርዳሽ መድኃኔዓለም ካንቺ ጋር ይሁን ሌላ መለው ነገር የለም እኔ